አሜሪካና ኢራን በመርህ ደረጃ የሁለት ሳምንታት የተኩስ አቁም ስምምነት ላይ መድረሳቸውን ከገለጹ በኋላ የዓለም የነዳጅ ዋጋ እስከ 13 በመቶ ቅናሽ ማሳየቱ ተነግሯል። በስምምነቱ ሁለቱም ሀገራት አሸናፊ መሆናቸውን የገለጹ ሲሆን አሜሪካ የምትፈጽመውን ጥቃት ለማቆምና ኢራን ደግሞ የሆርሙዝ ሰርጥን ለመክፈት ተስማምታለችም ተብሏል። ይህንን ስምምነት ተከትሎ ኢራናውያን አደባባይ በመውጣት ደስታቸውን ሲገልጹ የዓለም ሀገራትም ስምምነቱን ከማድነቅ ባለፈም ስር እንዲይዝ ጥረት እንደሚያደርጉ አስታውቀዋል። ለመሆኑ የዚህ የተኩስ አቁም ስምምነት እቅድ ምን አይነት ነጥቦችን አካቷል? የስምምነቱ አሸናፊስ ማን ነው የሚለውን የሚዳስስ ዝርዝር ዘገባ ሪፖርተራችን ዘነበ ኃይሉ አሰናድቷል። ተከታትለን እንመለሳለን። የመካከለኛው ምስራቅ ጦርነት በሰላማዊ ሁኔታ ለመቅረፍ የተደረጉ ጥረቶች ፍሬ ሳያፈሩ ቢቆዩም አሁን ላይ ተስፋን የሚያጭር ነገር ከኢስላማባድ ተሰምቷል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ፕሬዚዳንት ትራምፕ ኢራን የሆርሙዝ ሰርጥን እንድትከፍት ያስቀመጡት የ48 ሰዓታት ገደብ ሳይገባደድ ሁለቱን ሀገራት የማሸማገል ጥረታቸው ሰምሮ ሁለቱ ሀገራት መስማማታቸውን ነው ያሳወቁት። ይህም ላለፉት 40 ቀናት ከሰማይ በሚዘንብባቸው የጦር መሳሪያ ሕይወታቸውንና ንብረታቸውን ሲያጡ የቆዩት ኢራናውያን ደስታቸውን ለመግለጽ ወዲያው ወደ አደባባይ እንዲተሙ ምክንያት ሆኗል። ኢራን የዚህ የተኩስ አቁም ስምምነት አሸናፊ መሆኗንም በሀገሪቱ ቴሌቪዥን ጣቢያ በይፋ በማስነገር ዜጎቿን እንኳን ደስ አላቸው የሚል መልእክት አስተላልፋለች። ኢራን ትልቅ ድል ተቀዳጅታለች። ሀገራችን ወንጀለኛዋን አሜሪካን በማስገደድ የእኛን ባለ 10 ነጥብ የተኩስ አቁም ስምምነት እቅድ እንድትቀበል ማስገደድ ችላለች። ስምምነቱን ተከትሎ ሁለቱ ሀገራት አሸናፊ መሆናቸውን እየገለጹ ባሉበት በዚህ ወቅት በርካታ ዓለም አቀፍ መገናኛ ብዙኃን በዚህ የተኩስ አቁም ስምምነት አሜሪካ ሳትሆን ኢራን ማትረፏን እየዘገቡ ይገኛሉ። ለዚህም አሜሪካ በኢራን ላይ ጦርነቱን ስትከፍት ኢራን ያላት የኒውክሌር የጦር መሳሪያና ሚሳኤል ስጋቶቼ ናቸው በማለት መሆኑንና ይህንን ሳታደርግ ስምምነት መፈጠሩንም እንደ ምክንያት ያነሳሉ። ሁለት ጊዜ ድርድር ሲካሄድም የድርድሩ ማዕከል የነበሩት እነዚህ ጉዳዮች መሆናቸውን የሚጠቁሙት የዘርፉ ባለሙያዎች በአሁኑ ድርድር ግን ኢራን ይህ ሁሉ ቀርቶ የድርድሩ ዋና ማጠንጠኛ የሆርሙዝ ሰርጥ እንዲሆን ማድረግ መቻሏን ይጠቁማሉ። ይህም ለፕሬዚዳንት ትራምፕ አስተዳደር ትልቅ ኪሳራ መሆኑን የሚጠቅሱት ባለሙያዎቹ አሜሪካ የኢራንን ባለ 10 ነጥቦች እቅድ በመርህ ደረጃም ቢሆን መቀበሏ መራራ እንዲሆንባት እንዳደረገው ይናገራሉ። ኢራን በበኩሏ የሆርሙዝ ሰርጥን እንደ አንድ የጦር መሳሪያ በመጠቀም አሜሪካን ማንበርከክ እንደምትችል ለዓለም ማስመስከሯ የዚህ ስምምነት አሸናፊ እንድትሆን ያደርጋታልም ነው የተባለው። በሌላ በኩል በስምምነቱ አሸናፊ መሆናቸውን የገለጹት ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱ ነጥቦች ጦርነቱን በዘላቂነት ለመቋጨት መሰረት ሆነው ያገለግላሉ ማለታቸውም ተሰምቷል። የስምምነቱን ዋና ዋና ነጥቦች በተመለከተ ይህ ዜና እስከተጠናከረበት ጊዜ ድረስ ከዋሽንግተን በኩል በይፋ የተሰማ ነገር ባይኖርም ኢራን ግን ኒውክሌር የማበልጸግ መብቷ እንዲጠበቅ፣ ሚሳኤሎቿ ለድርድር የማይቀርቡ መሆናቸው፣ ማዕቀቦች እንዲነሱላትና በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት የሚሉት ነጥቦችን የያዘው ባለ 10 ነጥቦች እቅድ ተቀባይነት ማግኘታቸውን እየገለጸች ትገኛለች። ይህ የኢራን እቅድ አሜሪካ በመካከለኛው ምስራቅ ያላትን የጦር ሰፈሮች እንድትዘጋም ይጠይቃል ነው የተባለው። ፕሬዚዳንት ትራምፕ በዚህ የተኩስ አቁም ስምምነት ተሸናፊ አድርጓቸዋል የተባለው ሌላው ምክንያት ፕሬዚዳንቱ በጦርነቱ እንደ አውሮፓ ሀገራት ካሉ ወዳጅ ሀገራት ጋርም ለመቃቃር መብቃታቸው ነው። ታዲያ ሁለቱ ሀገራት በዚህ የተኩስ አቁም ስምምነት እቅድ ላይ መስማማታቸውን ቢገልጹም የተኩስ አቁሙ መቼ እንደሚጀመር እስካሁን በይፋ የተገለጸ ነገር የለም። ነገር ግን የሁለቱ ሀገራት አሸማጋይ የሆነችው ፓኪስታን ሁለቱ ሀገራት የፊታችን አርብ በቱርክ ኢስታንቡል ከተማ ተገናኝተው ድርድር እንደሚጀምሩ አሳውቃለች። ይህንን ስምምነት ተከትሎም የአንድ በርሜል የዓለም የነዳጅ ዋጋ ከ$115 ወደ $95 መውረዱ ሲነገር የበርካታ ሀገራት የአክሲዮን ገበያዎችም መነቃቃት አሳይተዋል። የአፍሪካ ህብረት እንዲሁም እንደ ቻይና፣ ጀርመን፣ ኒውዚላንድ፣ ፈረንሳይ፣ ብሪታንያና ኦማን የመሳሰሉ ሀገራት ይህንን ስምምነት በማድነቅ ድጋፍ ለመስጠት ዝግጁ መሆናቸውን አሳውቀዋል። በዚህ ጦርነት ተሳታፊ የነበረችው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የፕሬዝዳንት ትራምፕን ውሳኔ እንደሚያከብሩ ገልጸው ስምምነቱ ሀገራቸው በሊባኖስ ከሄዝቦላ ጋር እያደረገች ያለችውን ውጊያ እንደማይመለከት ገልጸዋል። ነገር ግን የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ይህ የተኩስ አቁም ስምምነት ሊባኖስንም እንደሚያካትት ነበር የገለጹት።